ልናገር ምንም የማለት ራሴ ምንም ላለን ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሐሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ግን እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው? እሱ ቤት የመጣው እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለእኔም ለልጅም ትሪት አድርጎን ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነው። አሁን 7ኛ ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለእኔ ቤቱ ነው። ስጋ ብቻ አይደለም አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራ አላቸው እኮ የሚሄዱበት ማለት ነው። ተራ አላቸው። የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሃል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ እሱን ልብስ አጥባለሁ እንደዛ ሁኜ። እሺ እና ማለት ነው ትክክል። እሱማ እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስትደውይለት አያነሳም፣ ቴክስት ስታረጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ነው ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ። እንዴ እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ? ይወጣል አለ። አዎ አይውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናረገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን አውጣው ወይ እንዴት ነህ ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ ልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል
መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ለምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም። ሀቡ ጠይቄው አውቃለሁ፣ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ፣ ቤቱን አገኘህ ወይ፣ ልንወጣ ነው ወይ፣ በቃ ባወራነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያውቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አትጠረጥሪም? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛ ሄጄ አለ ማለት እንዴት 8 ወር ሁሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አትጠረጥሪም ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀቡዬ፣ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻው ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ፣ ስለዚህ 8 ወርም በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው። ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለት ልልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን እንደው ምን ወር ነው? አሁን እኛ የካቲት መጋቢት ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽዋ መሆኗን። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወሩ ነው። ኦኬ እኮ ስለዚህ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ ራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይሰራል፣ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው፣ ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ይወጣል ልጁ። ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ፣ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀቡዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማውቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም፣ የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ አመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ
እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋ ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋ ነው እኔ ጋር ክራይሱ የተፈጠረው። በመሀል ከክፍለ ሀገር መጣ፣ መኪናው ጋራዥ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ አወራን። ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው፣ ሶስተኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለውም አለች። ከዛ ካለው ዲኤንኤ አስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት፣ ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ ያለችሽ እሷ ናት፣ ውሽማው ናት ማለት ነው። ከባልሽ በፊት ደፋት እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳት። ኧረ የእሱ ልጅ ነው፣ ኧረ የእሱ ልጅ ነው። በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ ያለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት። እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ፣ እዚህም ብዙ ደክም ያለው የወንድም ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ስሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የእሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ ሂጅ እሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ፣ እንዴት ውጣለዋለሁ? ይሄንን ለእሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገኛት ሰው ናት፣ የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም። እኔ በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ በጣም ንቅያት ወሬውን ታወራለች እንጂ ጆሮዬ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠዋትም። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው
የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለም? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለእኔ አስፈላጊ ስላልሆነች ንቄ ነው የተውኳት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም፣ እዛ የምትገለጽበት ሚዛን የላትም። ለእኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር፣ ትዳር፣ ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ እዛ ጋር ማስረዳት ምን ይመጣል ከመጫጫ ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። እሱ ለሱ ለመንቀፍ ነበር። ወንድሜ የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋር አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክሴ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለኩም። አሁንም ደግሜ ደጋግሜ እምለው ነገር ብኖር ከቤት ውጣ አላልኩም። አሁን ግን ሰቆች ከውጤቱ በኋላ ምን አሉሽ? ከዲኤንኤ ውጤት በኋላ የሱ ቤተሰቦች ምንም አላለኝም። ማንም አልደወለልኝም። ማንም አላስታወሰኝም። እሱም አልደወለም፣ አላፈረም። በጣም ይቅርታ እንደዚህ ስላልኩሽም አላለ። በጭራሽ ምንም አይነት ድምፅ አልሰማሁም ከነሱ ቤተሰብ። እህቱ ራሱ ማለት ነው። የሚገርምሽ ቤተሰቦቹ በጣም ማከብራቸው እዳ ያለብኝ አሁንም በየትኛው የምመሰክርላቸው በየትኛው ሚዲያ ማለት ነው አርሰውኝ አስርገውልኝ ጠርተውኝ አርሰውኝ በስነ ስርዓት ልጄን የያዙልኝ ሰዎች ናቸው። ባለዳ ነኝ የነሱ ባለዳነት ልጃቸው ምንም ቢያጠፋ እንደንትኑ እንድቀበለው ያደርገኛል። በጣም ነው የሚወዱኝ ሆነውልኛል። እንደንትኑ እንድንቀበለው ማለት ነገም ቢመጣ ትቀበይዋለሽ ማለት ነው። ነገም እሷ እንደዛ ሳይሆን ኖ በዛ መልክ አይደለም። የነሱ ጥሩነት የሱን ክፋት ይሽረዋል ለማለት ነው። እነሱ በጣም ጥሩዎች ናቸው። እሱ ከነሱ አልተፈጠረም በዚህ ዘንድ። ለምን ቤተሰብ ፈላጊዎች ናቸው እንጂ እሱን እቀበለዋለሁ ማለት አይደለም። የሱ እዚህ ጋር ተዘግቷል ማለት ከነሱ እንዴት ይፈጠራል? አንዳንድ ጊዜ ያለ አይደለ እነሱ ያረጉል። አንድ ሰው ጥሩ ሲያረግልሽ በሱ እንትን የምትይዋለሽ። እንዴት ብዬ ልግለጽልሽ? የሱ ክፋት የነሱን መጥፎነት እንዳነሳ አያደርገኝም። በአጠቃላይ በጣም ጥሩ ሆነውልኛል። አሁንም ጥሩዎቼ ናቸው። እና ክፍለ ሀገር ሄጄ ደወለች ደግሞ ልጁ። አሁን እንደዛ ከሆነም በኋላ ወደ እንዳልክ ሚዲያ ወይም ለዚህ ደረጃ ያበቃኝ አንድ ነገር አለና ሄድኩኝ ክፍለ ሀገር ልጄን ላይ። ትልቁ ልጄ ክፍለ ሀገር ነው በነገራችን ላይ። ልወልድስ እንደወሰደው አላመጣውም። በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ላይስ እንደሄድኩኝ እዛ ደወለች። ልጁን ከከበደሽ ጥለሽው ነይ በአባቱ ቤት በአያቱ ቤት ልጃቸው ነው ብለሽ ካልሽ ስጫቸው አለችኝ። እግዚአብሔርን ነው የምልሽ። የትኛውን ስላት ያዘርሽውን እንደሆነ አሳድጊው አባቱን ፈልጊለት
ወይም ደግሞ አባቱ ነው ካልሽ ዲኤንኤ ታስመርምራ ታምጣ ብሎሻል። ይሄኛውን ግን ትልቁን ግን እዛው ጥለሽው ነይ አለችኝ። ከሆነም እንዴት ይሄንት ያለሽ አንቺስ ምን አገባሽ? ለዚህ ምክር ብቁ አይደለሽም። ናት እንዴ? አይደለችም። ማን ነው ይሄንን ያለሽ? ውሽማው? እሷ ውሽማው። ሁለተኛውን ልጅ እዛ ጥለሽው ነይ እናት አባቱ ጋር፣ ሶስተኛውን ደግሞ አባቱን ፈልጊለት። አዋ እሱና ያለች ይሄ ነው። ማን ፈቀደላት? ማን ፈቀደላት? እሱ ነው። እሱ ያላትን ነው እሷ የምትለው። ማለቴ እሱ ልጅ አይደለም ብሏታል። እሱ ያላትን ነው እንግዲህ እኔ ጋር እንትን እያለች አለ። እሱ ልጅ አይደለም ካላት እኮ ልክ ናት። በእሷ ቤት አይደለም አባቱን ፈልጊለት አለች። ልጄ ነው ካለች ዲኤንኤ አስመርምራ ትምጣ አለ። ስለዚህ እሱ ነው አሳልፎ የሰጠኝ ለማለት ፈልጌ ነው። ልጁ ጋር ጥርጣሬ ያለኝ ብሏል። ግን ቢሆንም እዛው ጥለሽው ነይ፣ በአባቱ ቤት ይደግ፣ በአያቱ ቤት። እኔ ጥልሽ ሰላም እንዲኖረው ነው፣ ሲወጣ ሲገባ እንዲረበሽብኝ አልፈልግም አለች። እውነቴን ነው። እዛ በቃ ከዛ በኋላ ይኸውልሽ ማክሰኞ